በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወቃው ታሪክ ነው የጠፋኝ ዛሬ። ቢስሚላ እንዲሁም ክርስቲያን ወገኖች ሰላም ብሉልኝ። አሁን ደግሞ ከቸቸ ብዬ አውቶማቲክ መኪና መስዬ መጥቻላችኋለሁ። ያመጣሁት በምንድን ነው መሰላችሁ? እንዴት ነው? እስቲ ወረድ ይበሉ ብሏል ቲክታከሯ። እንደ አዲስ ተሞሸረች በ10 ዓመት ያለ ታገባሁ ነው። የመዲያም ቅመሞችን የምታጋግረው የመዲያም ቅመሞችን የምታፋታው ማለት ነው። እሺ አንደኛ ማለት ነው። ትልቁ አንድ ሰጠቻችኋለሁ ማለት ነው። ይሄንን እንግዲህ ያው አዲስ አበባ ላይ ሄጄ መልሽ ሰርጌን አከበርኩ አለችን። እሺ ሁለተኛ ነገር ደግሞ ማሻአላህ ተባረከላ ልጅሽሽ ፊት ባልሽን ልትስሚ እንደዛ ትነሻለሽ እንዴ? ኧረ የኔ እናትዬ ልጆችሽን መጀመሪያ ልጆችሽን ከዛ በፊት ላይ ገለል አድርጊያቸውና ከዛ እንደፈለግሽኝ እንግዲህ አንቺ እዛው ጎንሽ አድርገሽ አብሬ ኬክ ልቁረስ ስትል ደግሞ ጎበዝና ልጅቱም እናቴ ትትባል ተወች እንጂ ይህ የብልግና የእናት ነው የልጅ ነው። ታዲያ አንቺ እናትና አባትሽ እንደዚህ ያረጉ ነበር ያሳደጉሽ? እንዲህ ጥያቄ ጠይቀሻለሁ። ይሄንን ማለት ነው ጉድ። አዎ ይሄ ሻይ አይደለም። እኔ አላቅም ብቻ ገሃረቢም ያስፈልገዋል፣ ወለ ገሃ ጉዞ ያበሾቹን ያስፈልገዋል ወሬው። አዎ ይሄው እኔም እየጠጣሁ ነው። ያበሾቹን ገሃ ይቅርብኝ እንጂ የአረቦቹን ሻይ ይጠጣለሁ፣ ምንም ችግር የለም። እሺ ለማንኛውም የኔ እናትዬ አንቺ ድሃ እንዲኖር ነው የምትፈልጊው ወለ ድሃት ሀገር ላይ እንዲወጣ እንዲቀር ነው የምትፈልጊው? ትትፈልጊ ገብቻዬን አዲስኩ እናንተም እንዲህ አድርጉ ነው ይሄን አስተያየትሽ። እኛ ምን አገባን? በ10 ዓመትሽ አገባሹ፣ በ20 ዓመትሽ ሆነሽ እንደዚህ ይሄን አይነት መላላጥ ምን የሚሉት ነው? ለሚስኪኖቹ አብሏቸው መቅዶኒሲን ሄጅ ነው ማከብረው። ጎንደር ሄድ ያለሁ ብለሻል፣ አክብሪ። ያንን እኮ ምንም ችግር የለም፣ አያገባንም። አንቺ ረመዳን ማሻአላህ ጠርሃሽ ሂጃብሽ ያምራል። ሌላው አንቺም 00 እኔም 00 ምጣዱም 00 አክም ባለውም 00 ብሏል። 0 ነው። ታፋቻለሽ፣ ታዳድሪያለሽ። ሲፋቱ 50 ማን ነው የኢትዮጵያ 50 ሺህ ነው የሚሆነው መሰለኝ። እኔ አላውቅም ብቻ ስንት እንደሚሆን አላውቅም። እንትን አንበሳ ታወርጅላቸዋለሽ። ስታዳድሪ ደግሞ ሩስ ታፋቅሪያቸዋለሽ። ከዛ እንደገና ደግሞ ታፋቻቸዋለሽ። ቦች ናት እንዲሁ ያንቺስ እንዲው ወላሂ እህትነትሽ ጀግንነትሽ በቃችን አጎበስ። ይሄ በሸሪያችን የማይፈድ ስራ እየሰራሽ ነው ማለት ነው። አንደኛ ወገብ ያላት ቂጣላት እያሰኘሽ ማለት ነው። እሺ ታዩ ቁጭ አድርጊው። እንዲያው በ17ኛው እንደ ውሻ ደግሞ የሚባላ ሰው እየመጣ ሀገራችን ላይ እንደ ውሻ ሰው ላይ የሚጮህ ማለት ነው። ይህ 17ኛው የማያሳየው ብር የለም። 17ኛው ገና ብዙ ጉድ እናያለን ማለት ነው። በ17ኛው ነው ታዲያ ይሄን የምናየው። ድሆቹም ፈጣሪያቸውን እንደዚህ እንደ ፉላና አላረከኝም ብላ እንዴት ፈታ። ይሄኛው ደግሞ ሄዶ ቢቢኤስ ላይ ቀርቦ እንዲሁ ሸሪ በለው ሰውየውን አናቱ ላይ እየጮኸበት ነበር። በ17
17ኛው ሺህ ደግሞ እንደ ውሻ የሚባላ ሰውን እንዲህ ትዳሩን እንዲፋታ እንዲህ አድርገኝ የሚል መጣብን በሀገራችን ላይ። ይሄ ሶሻል ሚዲያ መጡታል። ከሌ እንዲህ አርጋ እንዲህ አረገችው። ሰውየው ውሻ ሆኖ ሂዶ ቢቢኤስ ላይ ሊበላው የቃለ መጠየቅ የሚያደርገው ሰውዬ በቃይ ብሎ እስከሚነሳ ድረስ ያበጠ ይፈንድ ወላሂ እኔ ለራሴ ሰውየው በቃኝ ብሎ ሲነሳ በሳቅ ነው የሞከት ማለት ነው። ጎድ ኑሻ አይጠጡበት ወገኖች። አረ ሀገር ያለ ሀገራችንም እንደ ውሻ የሚባል መጣ። የቆንጅ ባለ የሰው ፊት እንደ ውሻ እየጮኸ ሰው የሚባል መጣብን። ሀገራችን የኔ እናት ተባላሸችብን። የኔ እናትዬ ተው አታበላሹብን። እስቲ እንደ ድሮ አትቀመጡ። እንዲያው የቀንጅ ቡናችሁ ቀና ለቀን ሰው ልትባሉ እየጮኻችሁ ነው ያላችሁ። እቅዳችሁ ምንድን ነው? እስቲ ንገሩንማ። እስቲ ይችን ጮክ በሉ። ቀና ለቀን ጎች ጉድ ያለ ቦረና ጉድ ያለ ሳይንትም ብሏል። የኔ እናትዬ ፀጉርህን መጀመሪያ ቆረጥ ቆረጥ አድርገህ እሱ እኮ ያኮ በሀገሩ ላይ እኮ ዝነኛ ነው። መኪና የሚያሽከረክር ሙት እንዲያንተ በውሻ ጩኸት የሚያሰለች አይደለም። መጥቶ እንደዚህ ብቅ ባታረጉት ማለት ነው። እሱ መኪናው ገቡላ ሰው የሚያሽከረክር ነው። ዝነኛ እንግዲህ አዶናዬ ደግሞ ያው አጅቦ ወየሁ እያለ ነበር። አዶናዬ ደግሞ ማለት ነው እንዲህ ነው። አቦ ተተወለደ አይቀር ልጅ ተተወለደ አይቀር እንዲህ ነው መሆን ያለበት። አያችሁ ያው እንግዲህ የሀገሩን ሊያስተምር እሱም ደግሞ ያው ትንሽ እንግሊዘኛይቱ ጋራ ያው ትንሽ ይዛሉ ሞከር ስላረጋት ያኔ ብዙ እንግሊዘኛ ኢትዮጵያ ላይ ደግሞ እንግዲህ የሚናገር የለ ይሆን? ምንድን ነው ትክታከሮች ምን እያረጋችሁ ነው? እስቲ እናንተስ እየወጣችሁ እየዘለላችሁ አይደለም ሀገራችንን እንዲህ አርቀን እናስተዋውቃታለን ብላችሁ እና እንደው የኔ እናቶች እንደው 17ኛው ውሻ እንደው ውሻ የሚባላ ሰውዬ መጣ። እንደው ደግሞ አንድ ነገር ልንገራችሁ፣ ልቀጥልላችሁ በዚሁ ላይ ዛሬ 3 ነገር ነው ማረው። 3 ነው። በዱባይ ላይ ደግሞ የኔ እናትዬዋ የኔ በልጣጣ እንደዚህ ይሄን ያህል እንደው ገንዘብ ካለኝ እኔ እናትዬ ሀገሬ ገብቼ ሞልቀቅ ደልቀቅ ብዬ አንድ ቤት ገዝቼ አልኖርም መሰለሽ እንዴ? እውነቱን ነው ያለሽ፣ ወላሂ እውነቱን ነው። እንደው ሜሬንዳ እንኳን ቢያምረው አለሽ እኮ እውነቱን እኮ ነው የኔ እናትዬ። ሜሬንዳ እንኳን ቢያምረው እንደው ለቅለቅ ብሎ መቀዝቀዛው ውሃው የአስቴር አወቀን ዘፈን ከፍቶ እንደው ብርድ ልብስ ውስጥ ሆኖ ያለሰልሳል አለሽ። ገባሽ? የገባው ነው ያ እንደዚህ ብሎ የነገረሽ ማለት ነው። በሉ ላይ ኳሸሯን ሰብስክራይብ እያደረጋችሁ ወገኖችዬ ላይክ እያደረጋችኋትማ እንደው ይህን ያህል ብር ካለን የኔ እናትዬ ወርቅ መንገዛበት ለምንኛ ፕሌን ገዝተን አናንቀሳቀስም ታዲያ? እንዲው አረብ ሀገር ላይ ተሰደን ብታይን ጊዜ ደስ አልነሽ? እንደ የመንዘርን ላንቺ ምን ልናረገው ነው? ብሩን ቀጣጥለን ለብሰን ብንሄድ አይሻልም? ብለህ ወርቅ ለበስን ታመንን የብር ወርቅ ለበስን ብንል ይሻላል። የኔ እናትዬ ይሄ እኮ ተቆማምጦ ወርቁ ታይሸጥቧል። ቁም ነገር ታይዝ ይቀራል። ገባሽ? የኔ እናትዬ ሰው በሌ እንዲያትታለሉ ወርቅ ያዙ ቢሏችሁ እውነት አይምሰሏችሁ። ወላሂ አይምሰልሽ ሀቢበቴ። ሄደሽ በአንድ ቀን ገባ አጥፍታችሁ ተመጫለሽ። ብርሽን ያዥ ለቃል። እሱም ደግሞ የምትሸጩ በርካሽ ወርቅ ቁዙ የሚሏችሁ ሊያታልሏችሁ። ያው መቼም ብሩን እንዲሁ የምታባክኑት ለከሌ ወንድ የምትሉት እሱ እንኳን ብትይዙ ብለው እንጂ ብርሽን ያዥ የኔ እናትዬ። ብልጥ ቤቱን የኔ እናትዬ የመዲያም ቅመምዬ
እንደዚህ እየፈገፈሽ ሞሎ ላይ ይዘሽ ክሎሮክስ አስጠልቶሽ እየዞርሽ እጅ ቆሰለ እያልሽ በቲክቶክ ላይ ተመተቀርቢ ብርሽን ያዥሽ። ለእጅሽ ቅባት ግዥበት። ለእጅሽ ቅባት ግዝ ታርገሽ እጅሽን ለስለስ አድርጊው። እሺ የእኔ እናትዬ። አዎ ለሰው ለፉላና ስጩት፣ ለፉላና ይሄን አድርጎለት ተመቴ ለእጅሽ ቫዝሊን ግዥበት። እሺ ቫዝሊን አውቀበት ታርገሽ ተተተኝ ለስላስ ብሎ ጧት ታገኘዋለሽ እጅሽን። አንቺሳ አሉ ያለሽ ወንድ ሁሉ ባለሽ መስልሻል። ብርሽን ተወረውሪና እጅ ቆስሎ እግሬ ቆስሎ ራሴን አሞኝ ታያለሽ። ለማንኛውም ሸርኳን ሰሯን አርጋችሁ መታ መታ አርጓትና ከፍ ከፍ አርጉኝ። ላይኩን ሽሮን ሰብስክራይብ ሆነ ያው ይሄው ተናገርኩኝ። እንግዲህ አውቋል አርጎት ለአላህ ብላችሁ ሙስሊሞቹም አፈበሉኝ፣ ክርስቲያኖቹም ደግሞ እንግዲህ ለፈጣሪያችሁ ብላችሁ ይቅር በሉኝ። ማንኛውም እምነት ተከታዮቹ ብኮኑ ይቅር በሉኝ። ይቅር ብያለሁኝ። ያው እኔ ሚዲያም ቅመም ነኝና ስራዬን እየሰራሁ ስለሆነ እንግዲህ ብር ዶላር ለመርጥ ማለት ነው። ይሄን ምናረገው እንግዲህ ይኸው ላይኳን ሸሯን ሰብስክራይቧን እንደውም ካምፓኒው ታወቅ ሸርሸር አርገው ማሰለማ ላምበጤላ ለእርዳ